እጅን በአፍ ላይ የሚያስጭኑ ብዙ ተአምራትን ያደረገው ታኅሳስ 4 ቀን ታስቦ የሚውለው ሐዋርያው እንድርያስ ታሪኩን እንደዚህ አሰናድተን አመጣንላችሁ። እናንተ የሐዋርያው ቅዱስ እንድርያስን ተአምር በመስማት ነፍሳችሁን በቃለ እግዚአብሔር ታለመልሙ ዘንድ ጋበዝናችሁ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ለሌሎችም ተደራሽ በማድረግ አብራችሁን ሁኑ። ይህ ፐቲዩብ ነው። ዝግጅቱ ደግሞ አንድ ቅዱስ የተሰኘው መሰናዶ ነው። መልካም ቆይታ። ሁሉን በጊዜው ስትሰራው ካንተ የሆነው መልካም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንድርያስ ማለት ጽኑ በኩር ማለት ነው። ሐዋርያው ቅዱስ እንድርያስ የሐዋርያው ቅዱስ ጴጥሮስ ወንድም ሲሆን በመጀመሪያ የተጠራ ሐዋርያ ነው። በመጀመሪያ የመጥምቁ ዮሐንስ ደቀ መዝሙር የነበረ ቢሆንም መጥምቁ የጌታችንን መንገድ ሲጠርግና ስለ ክርስቶስም ሲሰብክ ስለሰማው በዚያው የጌታችን ደቀ መዝሙር ሆኗል። ከሰው ጋር ፈጥኖ የመግባባት ችሎታ ስለነበረው በሐዋርያትም ዘንድ እንደ አስተባባሪ ይቆጠር ነበር። ጌታችን 5 እንጀራና 2 ዓሣ አበርክቶ ሕዝቡን ሲመግብ እንጀራውንና ዓሣዎቹን የያዘው ወጣት ወደ ጌታችን ወስዶ እንዲባርክ ያደረገው እንድርያስ ነው። በዚህም የወጣቶች ሐዋርያ እየተባለ ይጠራል። ሐዋርያው በሩሲያ፣ በቢታንያ፣ በገላትያና በሩማንያ ወንጌልን ሰብኮ ብዙ ክርስቲያኖችን አፍርቷል። የቁስጥንጥንያ የመጀመሪያው ሊቀ ጳጳስ ነው። በግሪክ ሲያስተምር ከሃዲያን ይዘው በ60 ዓመተ ምህረት ታኅሳስ 4 ቀን ሰቅለው ገድለውታል። ሲሰቅሉትም ጌታችን በተሰቀለበት መስቀል አይነት አትስቀሉኝ በማለት ሲለምናቸው ልመናውን ሰምተው የእንግሊዝኛውን የኤክስ ፊደል ቅርጽ በያዘ መስቀል ላይ ሰቅለውታል። ስኮትላንዶች የቀኝ እጁን ጣቶች በአንድ መነኩሴ አማካኝነት ስላገኙ ሐዋርያው እንድርያስን ጠባቂያችን ነው እያሉ ይመኩበታል። ሐዋርያው ቅዱስ እንድርያስ ወንጌልን እየሰበከ በጽርዓ አገር ሳለ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለትና እንዲህ አለው። ሰውን የሚበሉ ሰዎች ማትያስን ይዘው አስረውታል። ከ3 ቀንም በኋላ ሊበሉት ከእስር ቤታቸው ያወጡታልና አንተ አሁን ወደዚያ ሰውን ወደሚበሉት ሰዎች አገር ሂድ አለው። ሐዋርያው ቅዱስ ማትያስ በአስቆሮቱ ይሁዳ ምትክ ከተተካ በኋላ ሰውን ወደሚበሉ ሰዎች አገር ሂዶ ወንጌልን ይሰብክ ዘንድ ዕጣ ደረሰው። ይህችም ሀገር እስኩቴስ የተባለች የሩሲያ ክፍል እንደሆነች የቤተ ክርስቲያን ታሪክ ጸሐፊዎች ይናገራሉ። ማትያስም እነዚህን ሰው የሚበሉ ሰዎች አገራቸው ላይ እንደደረሰ ዓይኑን አውልቀው አሰሩት። ምግባቸውም መጻተኛን ሰው መብላት ነበርና በልማዳቸው መሰረት መጻተኛውን ሰው ገና እንዲያዙት ዓይኖቹን አውልቀው በእስር ቤት ያኖሩታል። እስከ 30 ቀንም ድረስ ሳር እያበሉ ያስቀምጡትና በ30ኛው ቀን ከእስር ቤታቸው አውጥተው አርደው ይበሉታል። ሐዋርያው ማትያስንም እንደ ሥርዓታቸው ዓይኖቹን አውልቀው አስረውት ሳለ 30ኛው ቀን ሳይፈጸም ነው ጌታችን ለሐዋርያው እንድርያስ ተገልጦለት ሂድና ማትያስን አድነው ብሎ የነገረው። ጌታችን ለእንድርያስ ተገልጦለት ሰውን የሚበሉ ሰዎች ማትያስን ይዘው አስረውታል። ከ3 ቀን በኋላ ሊበሉት ከእስር ቤታቸው ያወጡታል። አሁን አንተ ወደዚያ ሂድና አድነው ባለው ጊዜ እንድርያስም ጌታዬ ሆይ የቀረውማ 3 ቀን ከሆነ እንዴት እደርሳለሁ? ነገር ግን ፈጥኖ የሚያደርሰኝን አንድ መልአክ ላክልኝ እንጂ አለው። ጌታችንም እኔ ሀገሪቷን ራሷን ወደዚህ ነይ ካልኳት በውስጧ ከሚኖሩት ጋር ትመጣለች። አሁን ግን ፈቃዴ አንተና ደቀ መዛሙርቶች እንድትሄዱ ነውና ነገ በጧት ተነስታችሁ ወደ ባህር ሂዱ፣ የተዘጋጀች መርከብ ታገኛላችሁ አለው። ጌታችን ለእንድርያስ ይህንን ከነገረው በኋላ አረገም። በነጋም ጊዜ እንድርያስ ከደቀ መዛሙርቱ ጋር ተነስቶ ወደ ወደቡ ደረሰ። ጥሩ የተዘጋጀች መርከብንም አገኘ። ጌታችንም በሊቀ ሐመር አምሳል ተገለጠለትና አናገረው። ነገር ግን እንድርያስ አላወቀውም ነበር። ሊቀ ሐመር ሆይ ሰላም ላንተ ይሁን አለው። ጌታችንም የእግዚአብሔር ሰላም ይደርብህ አለው። እንድርያስም በዚህ መርከብ ወዴት ትሄዳለህ ሲለው ጌታችንም ሰውን ወደሚበሉ ሰዎች አገር አለው። እንድርያስም ወንድሜ ሆይ ካንተ ጋር ተጭነኝ ዘንድ ለምንሃለሁ አለው። በሊቀ ሐመር አምሳል የተገለጠው ጌታችንም ወደ መርከቡ ካወጣቸው በኋላ ሲጓዙ እንድርያስን ጌታህ ምን ኃይል አደረገ አለው። እንድርያስም ጌታችን ያደረገውን ተአምራቶች ሊነግረው ጀመረ። የሚያናግረው ራሱ ጌታችን መሆኑን አላወቀም ነበርና። ከዚህ በኋላ ሊቀ ሐመሩ እንደሚያንቀላፋ ሰው ሆነ። ያን ጊዜም እንድርያስና ደቀ መዛሙርቶቹ ተኙ። ወዲያውም ጌታችን እንድርያስና ደቀ መዛሙርቶችን ይሸከሟቸው ዘንድ መላእክትን አዘዛቸውና ወስደው በባህሩ ዳርቻ አስቀመጧቸው። ከእንቅልፋቸው በነቁ ጊዜ መርከብ አላገኙም። እንድርያስም የመርከቡ ሊቀ ሐመር ጌታችን መሆኑን አወቀና ለልጆቹ ነገራቸው። እንድርያስም ወዲያው መጸለይ ሲጀምር
አሁንም ጌታችን ተገለጠለትና ወዳጄ እንድርያስ ሆይ አትፍራ፣ እኔ ይህን አድርጌያለሁና ምንም የሚሳነኝ ነገር እንደሌለ ታውቃለህ። አሁንም ወደ እስር ቤት ሂደህ ማትያስንና ከእርሱ ጋር ያሉትን አውጣቸው አለው። እንድርያስም ልጆቹን ይዞ ወደ ከተማው በመግባት ማትያስ ወደ ታሰረበት ወህኒ ቤት ሲሄድ የወህኒ ቤቱ በሯ ራሷ ተከፈተችለት። ማትያስንና ደቀ መዛሙርቶቹንም በወህኒ ቤቱ ውስጥ አገኛቸውና ሰላምታ ከተሰጣጡ በኋላ ብዙ አወሩ። እንድርያስም ማትያስን ከሁለት ቀን በኋላ አውጥተው እንደ እንስሳ አርደው ይበሉኛል አልክ? አንተ በጌታችን ዘንድ ያየናትን ያችን ምስጢር ረሳሃት? በምናገራት ጊዜ ሰማይና ምድር ይናወጣሉ እኮ አለው። ማትያስም ጌታችን እንደ በጎች በተኩላዎች መካከል እልካቸዋለሁ ብሏልና ወደዚህ እስር ቤት በጨመሩኝ ጊዜ ጌታችን ተገልጦልኝ አንተ መጥተህ እንደምታድነኝ ገልጦልኛልና አሁንም የምታደርገውን አስተውል አለው። እንድርያስም ወደ እስረኞቹ በተመለከተ ጊዜ እንደ እንስሳ ሳር ሲበሉ አይቶ እጅግ በማዘን አለቀሰ። ሰይጣንንም ከሰራዊቱ ጋር አሰረው። ከዚህም በኋላ ሁለት ሐዋርያት ተነስተው ከጸለዩ በኋላ እጆቻቸውን ከእስረኞቹ ላይ ጫኑባቸው፣ ወደ አእምሯቸውም መለሷቸው። በከተማውም ወጥተው በዚያ በአንድነት እንዲቀመጡ አዘዟቸውና ወጥተው በከተማው ጎዳና ዳር ተቀምጠው የሚሆነውን መከታተል ጀመሩ። ሰውን የሚበሉት የሀገሪቱ ሰዎችም እንደ ልማዳቸው የሚበሉትን ሰው ተረኛ ከእስር ቤቱ ሲያስወጡ ሲሉ የእስር ቤቱ በር ተከፍቶ እስረኞቹ አመልጠው መውጣታቸውን ተመለከቱ። በዚህ ጊዜ ሰይጣን ሰውን መስሎ ተገለጠላቸውና ይህንን ያደረጉት ሐዋርያት ናቸው አላቸው። እነርሱም ሁለቱን ሐዋርያት ይዘው በማሰር በከተማ እየጎተቱ አዞሯቸው። በእስር ቤትም እያሳደሩ እስከ 3 ቀን እንዲሁ አደረጉባቸው። ደማቸውንም በምድር ላይ እንደ ውሃ አፈሰሱት። እንድርያስና ማትያስ ጸሎት ካረጉ በኋላ አንድን የእብነ በረድ ምሰሶ ከስሩ የጥፋት ውሃን አፍልቆ ከተማዋን ያጥለቀልቃት ዘንድ አዘዙት። እንዳዘዙትም ከእብነ በረዱ ምሰሶ ስር ብዙ ውሃ ፈልቆ የከተማዋን ሰዎች ያሰጥማቸው ዘንድ ገነፈለ። የአገሪቱም ሰዎች ሸሽተው ከከተማው ለመውጣት ቢሞክሩም ውሃው እስከ አንገታቸው ድረስ አስጥሞ ያዛቸው። ብዙዎችም ሕይወታቸው በዚህ አለፈ። ከዚህ በኋላ ወዮልን፣ ወዮት አለብን፣ ይህ ሁሉ የደረሰብን በእነዚያ በተመረጡ 2 ሰዎች ምክንያት ነው፣ እኛም በአምላካቸው እናምናለን አሉ። እንድርያስም ከዚህ በኋላ ውሃውን እንዲጎድል አዘዘውና እንዳዘዘው ውሃው ጎድሎ ጠፋ። የሀገሪቱም ሰዎች ወደ ሐዋርያት ቢመጡ ሐዋርያቱን ቁመው ሲጸልዩ ያገኟቸውና ይቅር በሉን ብለው ለመኗቸው። ሐዋርያት በሕያው እግዚአብሔር እመኑ እንጂ አትፍሩ አሏቸው። እንድርያስና ማትያስ ዳግመኛ ወደ ጌታችን ጸልየው በውሃው ስጥመት የሞቱትን በርካታ ሰዎች ከሞት እንዲነሱ አደረጓቸው። ሰውን የሚበሉትን የሀገሪቱን ሰዎች ሁሉ አእምሯቸውንና የቀድሞ አርአያቸውን መለሱላቸው፣ አስቀድሞ ሰይጣን አድሮባቸው ነበርና። አሁን ግን የቀድሞው የአራዊት ጸባያቸው ርቆላቸው ሰው የሚበላውን ምግብ የሚመገቡ የዋሆች ሆኑ። ከዚህ በኋላ 2ቱ ቅዱሳን ሐዋርያት ሁሉንም በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው፣ ሥጋ ወደሙን አቀበሏቸው። ቤተ ክርስቲያንም ሰርተውላቸው ሕግና ሥርዓት ሁሉ አስተምረው ከትእዛዛቸው እንዳይናወጹ መክረዋቸው የቀናች ሃይማኖትን አጸኑላቸው። ሐዋርያትም ሃይማኖትን እንዲያስተማሯቸው 30 ቀን አብረዋቸው ከተቀመጡ በኋላ አገልጋይ ኤጲስቆጶስን ካህናትንና ዲያቆናትን ሾሙላቸው። የከበሩ ቅዱሳን ሐዋርያት ብዙ ተአምራትን አደረጉ፣ ሕሙማንን ፈወሱ። ከዚህ በኋላ እንድርያስ ከደቀ መዛሙርቶቹ ጋር ወደ ግሪክ ሀገር ተመለሰ። ዕጣ ሲጣል ሐዋርያው እንድርያስ የደረሰው ሀገረ ልዳ ነበረች። ይህችም ሀገር ቅዱስ ጴጥሮስ አስተምሮባት ስለነበር ብዙዎች አምነው ተጠምቀው ነበር። ሐዋርያው እንድርያስ አንደበቱ የሚጥም በሥራው ሁሉ በአምልኮቱ የተወደደ ያማረ ፊልሞና የሚባል ደቀ መዝሙር ነበረው። እንድርያስ ከፍ ካለ ቦታ ላይ ወጥቶ ጣዕም ባለው አንደበቱ ከቅዱሳት መጻሕፍት እንዲያነብ አዘዘው። የጣዖታቱ ካህናትም የሐዋርያው እንድርያስን መምጣት በሰሙ ጊዜ አማልክቶቻችንን ይረግሙ እንደሆነ ብለው ሊጣሏቸው ሽተው የጦር መሳሪያውን ይዘው መጡ። በዚያን ጊዜ ፊልሞና በቤተ ክርስቲያን ውስጥ ከወርቅና ከብር የሰው እጅ ሥራ የሆኑ የአሕዛብ አማልክቶቻቸው አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ ጉሮሮ አላቸው ነገር ግን አይናገሩም፣ የሚሰሯቸውና የሚያምኑባቸው ሁሉ እንደነርሱ ይሁኑ እያለ ሲያነብ ሰሙት። ስለ ቃሉ ጣዕምና ስለ ንባቡ ማማር ልባቸው ከክህደት ማሰሪያ ተፈታ። ወደ ቤተ ክርስቲያንም ገብተው ከሐዋርያው እንድርያስ እግር በታች ሰገዱ። ክብር ይግባውና በጌታችን በኢየሱስ ክርስቶስም አመኑ። እርሱም የቤተ ክርስቲያንን ትምህርት አስተምሮ የክርስትናን ጥምቀት አጠመቃቸው። ከእርሳቸው ጋር ጣዖትን ከሚያመልኩ ብዙዎች አምነው ተጠመቁ። በዚያ ወራትም እንዲህ ሆነ። በልዳ አገር አቅራቢያ ስሙ ዮሐንስ የሚባል አንድ ቄስ ነበረ። ለእርሱም አንድ ልጅ ነበረው።
እርሱም ከባልንጀራው ጋር ሲጫወት በድንገት ገደለው። የሟች አባትም ልጄን የገደለው ልጅህ ነው፣ እሱንም አሳልፈህ ስጠኝ ሲል ቀሲስ ዮሐንስን ያዘው። ቀሲስ ዮሐንስም የሀገሩን ሰዎች ሄጄ ሐዋርያው እንድርያስን እስከማመጣው ዋስ ሁኑኝ፣ እርሱ የሞተውን ያነሳልኛል ብሎ ለመናቸው። እነርሱም በተዋሱት ጊዜ ቀሲስ ዮሐንስ ወደ ሐዋርያው እንድርያስ ሄዶ ችግሩን ነገረው። ሐዋርያው እንድርያስም ቀሲስ ዮሐንስን ከእኔ ዘንድ የሚጠመቁ ብዙ ሕዝቦች ስላሉ ከአንተ ጋር እሄድ ዘንድ አይቻለኝም፣ ነገር ግን ደቀ መዝሙሬ ፊልሞና አብሮ ይሄድና የሞተውን ያስነሳልሃል አለው። ሐዋርያው እንድርያስም ከቄሱ ጋር ሂዶ የሞተውን ያስነሳለት ዘንድ ፊልሞናን አዘዘው። ወደ ከተማውም ሲቀርቡ ቄሱንና ፊልሞናን ሰዎች በከተማው ዳርቻ ስላገኟቸው ሁከቱን ዋልና አገረ ገዡ እንዳይገድላችሁ ወደ ከተማ አትግቡ አሏቸው። ፊልሞናም የመምህሬን ትእዛዝ መተላለፍ አልችልም፣ የሞተውን ለማንሳት እሄዳለሁ እንጂ መኮንኑ ቢገድለኝም መምህሬ እንድርያስ መጥቶ እኔንም አስቀድሞ የሞተውንም ሰው ያነሳናል አለ። ሲገባም መኮንኑን ኒቆሮስን ተገናኘውና ፊልሞና እንዲህ አለው፣ ሀገርህን ለምን ታጠፋለህ? የሾሙህ ከክፉ ነገር ሁሉ አገር ልትጠብቅ አይደለምን? መኮንኑም ይህ ሰው ነፍሰ ገዳይ ይመስላል አለ። ወታደሮቹንም ይዛችሁ ሰቅላችሁ ግረፉት አላቸው። ወታደሮቹም ይገርፉት ዘንድ ሰቀሉት። ፊልሞናም ኒቆሮን የተባለውን መኮንን እንዲህ አለው፣ የበደልኩት በደል ሳይኖር ለምን ሰቅለህ ትገርፈኛለህ? እኔስ ታናሽ ብላቴና ስሆን እኔን ሰቅለው ሲገርፉኝ ይመለከት ዘንድ ለመምህሬ እንድርያስ ማን በነገረው አለ። ወደ ወታደሮቹ ፊቱን መልሶ እንዲህ አላቸው፣ ከውስጣችሁ የሚራራና የሚያዝንልኝ የለምን? በመስቀልና በመገረፍ እንዳለሁ ሂዶ ለመምህሬ እንድርያስ ስለ እኔ ይነግረው ዘንድ አለ። ከቃሉ ጣዕም የተነሳ ወታደሮቹ ተሰብስበው መጥተው አለቀሱ። በዚያን ጊዜ አዕዋፍ ሁሉ መጥተው እኛን ላከን ብለው ተናገሩት። ድንቢጥ ቀርባ እኔን በአካሌ ቀላል ነኝና ላከኝ አለችው። አንቺስ አመንዝራ ነሽ፣ ከወገኖችሽ አንዱን በመንገድ ያገኘሽ እንደሆነ ከእርሱ ጋር ትጫወቻለሽ፣ ፈጥነሽ አትመለሽም አላት። ከዚህም በኋላ ቁራ ቀረበና እኔን ላከኝ አለው። ፊልሞናም አንተም ብትሆን ቀድሞ ዘመን በተላክ ጊዜ ለአባታችን ኖህ የመልእክቱን መልስ አልመለስክም አለው። ፊልሞና ርግብን ጠርቶ እንዲህ አላት፣ እግዚአብሔር የዋሂት ብሎ ስም ያወጣልሽ ከአዕዋፍ ሁሉ የተመረጥሽ ወገን አንቺ ለአባታችን ኖህ በመርከብ ውስጥ ሳለ መልካም ዜና አድርሰሽለታልና አባታችን ጻድቁ ኖህም ባርኮሻልና አሁንም ወደ ልዳ ከተማ ወደ መምህሬ እንድርያስ ሄደሽ ወደ ደቀ መዝሙሩ ፊልሞና ይመጣ ዘንድ ንገሪልኝ አላት። በዚያን ጊዜ ርግብ ሄዳ ለሐዋርያው እንድርያስ ነግራ የመልእክቱን መልስ ይዛ ተመለሰች። የተባረከች ርግብም ለፊልሞና መምህርህ እንድርያስ እኔ እመጣለሁና ይዞህ በርታ ብሎሃል አለችው። በዚያን ጊዜ ርግብ በሰው ቋንቋ ለፊልሞና ስትነግረው ኒቆሮስ መኮንኑ ሰማት፣ እጅግም አደነቀ። ፈጥኖ ተነስቶም ራሱ በእጁ ፊልሞናን ፈቶ ከተሰቀለበት አወረደው። ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ። ሰይጣን ግን ቀና፣ በመኮንኑ ሚስት ልቡና አድሮ አሳበዳትና ልጇን ገደለች። አገልጋዮቹም ሄደው የሆነውን ሁሉ ለመኮንኑ ነገሩት። ፊልሞናም አትፍራ ይዞህ አለው። ከዚህ በኋላ ርግብን ጠርቶ ወደ መኮንኑ ቤት ሂጂ፣ እንዳይሸበሩ በጸጥታ እንዲቆዩ ንገሪያቸው አላት። ርግቢቱም ሄዳ ፊልሞና እንዳዘዛት ለሕዝቡ ነገረቻቸው። ሕዝቡም ርግቢቱ በሰው ቃል ስትናገር በሰሙ ጊዜ እጅግ አድንቀው ፊልሞና ወዳለበት ተሰበሰቡ። በዚያን ጊዜ ሐዋርያው እንድርያስ ደረሰ። አስቀድሞ የሞተውን ያስነሳው ዘንድ ደቀ መዝሙሩ ፊልሞናን አዘዘው። እርሱም ክብር ይግባውና ወደ ጌታችን በመጸለይ ከሞት አስነሳው። ሁለተኛም ወደ መኮንኑ ቤት ሄዱ። ሐዋርያው እንድርያስም የመኮንኑን ልጅ እናቱ የገደለችውን አስነሳው። የመኮንኑንም ሚስት አዳናት። ከእርሷ የወጣውን ያንን ጋኔን ይዞ በሰው ፊት ሁሉ ምድርን ከፍቶ ወደ ጥልቅ አዘቅት አሰጠመው። ከዚህም በኋላ ሐዋርያው እንድርያስ ርግብን ጠርቶ ዕድሜሽ ስንት ነው አላት። እርሷም 8 ዓመት ነው አለችው። እርሱም ለደቀ መዝሙሬ ስለታዘዥ ወደ ዱር ሂጂ፣ ለዓለም ሰዎች ከመገዛት ነጻ ሁኚ አላት። ወዲያውም ሄደች። ሕዝቡም ይህን ድንቅ ሥራ አይተው አምነው ሁሉም የክርስትና ጥምቀትን ተጠመቁ። ከዚህም በኋላ ከእርሳቸው ዘንድ ወጥቶ አክራድ፣ አክሲስ፣ አክሳስያ፣ ሴኒፎሮስ ወደ ተባሉ አገሮች ሄዶ አስተማረ። ከሐዋርያው በትሮሎሜዎስ ጋር ተገናኝቶ ጋዝሪኖስ ወዴት የሚባል አገር በአንድነት ሄዱ። የሀገሩ ሰዎች እግዚአብሔርን ወደ ማወቅ እስከተመለሱ ድረስ ረዳት ከተደረገላቸው ከገጸ ከልብ ጋር ገብተው ወንጌልን ሰበኩ፣ ድንቅ ተአምራትንም አደረጉ። ከዚህም በኋላ ሐዋርያው እንድርያስ ወደ ሌሎች አገሮች ሄዶ አስተማረ። በፍጻሜውም ወደ አንዲት አገር ገብቶ ቅዱስ ወንጌልን ሰበከ። የዚያች አገር ሰዎች ግን እጅግ የከፉ ስለሆኑ ትምህርቱን አልተቀበሉም። ከቅዱስ ሐዋርያ እንድርያስ ድንቅ ተአምራትን ስላዩ ያመኑ አሉ። ያላመኑ ግን ወደ እነርሱ እንዲመጣና እንዲገድሉት በቅዱስ እንድርያስ ላይ ክፉ ምክርን መክረው በተንኮል ወደ እርሱ መልእክተኞችን ላኩ።
መልእክተኞቹም ወደ ቅዱስ እንድርያስ ሲደርሱ ማራኪ የሆነ ትምህርቱን ሰሙ። ፊቱም ብርሃን ሆኖ አዩትና ክብር ይግባውና በጌታችን አመኑ። ደቀ መዛሙርቶችም ሆኑት። ወደ ላኳቸውም ሰዎች አልተመለሱም። ሁለተኛም በእሳት ሊያቃጥሉት ተማከሩና ተሰብስበው ወደ እርሱ ሄዱ። እሱ ግን የልባችሁን ክፋት ትታችሁ ትድኑ ዘንድ ክብር ይግባውና በጌታችን በኢየሱስ ክርስቶስ እመኑ። ይህ ካልሆነ ግን ለእኔ ያላችኋት ይህች እሳት እናንተን ትበላችኋለች አላቸው። ቃሉንም አልሰማም ባሉ ጊዜ ከሰማይ እሳት ወርዳ እንዲታቃጠላቸው ክብር ይግባውና ጌታችንን ለመነው። ወዲያውኑ እሳት ወርዳ አቃጠለቻቸው። በዚያች አገር አውራጃዎች ሁሉ ዜናው ተሰማ። እጅግም ፈርተው ብዙዎች ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። የጣዖታት አገልጋዮች ግን ይህን ሁሉ ድንቅ ታምራት አይተው አላመኑም። ቅዱስ ሐዋርያ እንድርያስን ሊገድሉት ፈለጉት እንጂ። ከዚህም በኋላ ተሰብስበው መጡና ቅዱስ ሐዋርያ እንድርያስን ይዘው ወሰዱት። ታላቅ ግርፋትንም ገርፈው በከተማው ሁሉ ራቁቱን አዙረው ከወህኒ ቤት ጨመሩት። በማግስቱም የሰቀሉትን ሰው ልማዳቸው እንዲሁ ነውና ሊገድሉ በሚሹ ጊዜ ወስደው በእንጨት ላይ ይሰቅሉታል። እስከሚሞትም ድረስ በድንጋይ ይወግሩታል። በዚያች ሌሊት የተመሰገነ ሐዋርያ እንድርያስ እንደ ፊተኞቹ እሳት ወርዳ እንዲትበላቸው ክብር ይግባውና ጌታችንን ለመነው። ክብር ይግባውና ጌታችንም ተገለጠለትና ከዚህ ዓለም የምትለይበት ጊዜ ደርሷልና አትዘን ብሎ ሰላምታ ሰጥቶት ከሱ ተሰወረ። የተመሰገነ የሐዋርያው እንድርያስ ልቡናው ፈጽማ ደስ አላት። ንጋትም በሆነ ጊዜ ወስደው በእንጨት ላይ ሰቀሉት። እስኪሞትም ድረስ በድንጋይ ወገሩት። አማንያን ሰዎችም መጥተው ሥጋውን ወስደው ገንዘው ቀበሩት። ከእርሱም ታላላቅ የሆኑ አስደናቂዎች ተአምራት ተገለጡ። ውድ ሕዝበ ክርስቲያን የሐዋርያው የቅዱስ እንድርያስን አስደናቂና አስገራሚ የሚመስጥ ታሪክ ወደ እናንተ አደረስንላችሁ። እናንተ ደግሞ ቪዲዮውን ላይክ እያደረጋችሁ እንዲሁም ደግሞ ለሌሎች ተደራሽ እንዲሆን ሸር እያደረጋችሁ አድርሱ። እስካሁን ድረስ ስላዳመጣችሁን እናመሰግናለን። የሐዋርያው የቅዱስ እንድርያስ በረከት በሁላችን ላይ ጸንታ ትኑር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ሁሉን በጊዜው ስትሰራው ካንተ የሆነው መልካም ነው።